ሰላማቸው ያማናቸው እንግዲህ ተመለሰን በላይ ደስተኝ መተናል። ፋሚሊዎቼ ዛሬ የመጣሁበት ምክንያት ምንድን ነው? አሁን ከቀኑ ነው ከሌሊቱ 5 ሰዓት ይላል እና በዚህ በሌሊት ሩታ ካሪኩ እያለች ነው። እኔ ደግሞ አትሄጂም ብዬ ላይቭ ገብተናል ማለት ነው። ስለዚህ ከእናንተ ጋር እንደዚህ እናድራለን። ያስመመሻል ያስመመሽ አስመመው እኮ ደግሞ ሸንሽ በዚህ ሰዓት ራይድም አይኖርም ምንም ነገር ማግኘት አንችልም። ስለዚህ አሁን ሩታ ተስማምተናል። ዘሩ ገለጠ ብሏል። እንግዲህ ከምሽቱ 5 ሰዓት በኢትዮጵያ በዱባይ 4 ሰዓት ላይ ያው ላይቭ ላይ ነበሩ፣ ግን ብዙም አልቆዩም። በነገራችን ላይ እሱም እሷ ወይ ለማሰደብ ነው ወይ ደግሞ እሱ ራሱን ለመጎረር ነው ወይ ሄርሜላን ለማስቀናት ነው። የሆነ ነገር አለ። ዛሬ ቪዲዮ ጠብቁ። ምጣዱ ተሰበረ እያለ ነው ብዙ ሰው። የ40 ቀኑ ምጣድ ተሰበረ እየተባለ ነበረ። ያው በላይ ካሳዩ ጨርሻው ቪዲዮ አይታችሁ ኮሜንት እንድትጽፉ ፈልጋለሁ። ላይክ አርጉ ፋሚሊ ማለት ነው። ማታ እንግዲህ በላይ ትንሽ ደቂቃ አስገብቷት ነበረ፣ ግን አልቆዩም በነገራችን ላይ ማለት ነው። ስለዚህ እዚህ ቪዲዮ ላይ የተሰማችሁን ብትጽፉ ደስ ይለኛል ማለት ነው። ላይክ ሰብስክራይብ አድርጎ ወዳችኋለሁ የኔ ውድ ፋሚሊዎች፣ የሩታ እህቶች የት ናቸው የኔ ምርጦች? ማታ አብርሽና ሩታ ላይ ገብተው ነበረ። ያው ለመገብተዋል ማለት አይቻልም፣ ሙሉ በሙሉ እሱ ነው እሷን ለማሳየትና ብዙ ነገሮችን መፍጠር ስለሚፈልግ ከሩታ ጋራ መለየት ስለማይፈልግ ለማስቀናትም ስለሚፈልግ ሄርሜላን ማለትም በጣም የተከታተለችው ስለሆነ ህይወቱን እንዲመራ የፈቀደችለት ስላልሆነ ብዙ ነገሮችን እያበላሸችበት ስለሆነ ከሷ ጋራ ላይ ገብቶ በቃ ማሽቃበጥ ስለሚፈልግ ሩታ ደግሞ ነብር ናት። ነብርነቷን ሳትፈታ ላይ ወጥተዋል ማለት ነው። በዛን ሰዓት ላይ ልከፍት ነበረ፣ ነገር ግን የቆዩበት መንገድ ስለሌለ እሱም ለጉራና ለሆነ ነገር የሆነ ታሪክ ለመስራት ስለሚፈልግ አብርሽ ቪዲዮ አልገቡም ብዙ ሰዓት ለማለት ፈልጋለሁ። እስኪ ላይክ አድርጉና እስኪ አንዳንድ ሴቶች በቃ እንደዚህ የወረዳችሁ ሴቶች ስላሉ ለነሱ አንዳንድ ነገር ማለት ፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ የመጣሁት ማታ ላይ ብላይና አብርሽ ገብተው ነበረ። ነገር ግን ለትንሽ ደቂቃ የተገባውም ማለትም ለማየት ፈልገን ነበር፣ በላይ ማስተላለፍ ፈልጌ ነበር። ነገር ግን አልቆዩም። ሩታ ፈቃደኛ አልሆነችም። እሱ የሚፈልገው የሆነ ሩታን ዝቅ ለማድረግም የሆነ ነገር በቃ እሷን ለመስበር ይፈልጋል አብርሽ። ነገር ግን እሷ ደግሞ ነብር ሰውነቷ ያልተፈታ ጀግና ማለት ሩታ ናት። በጣም ጀግና ናት። እና ሄርሜላ ቤት ገዛችለት። ቁልፍ ልስጥህ የሆነ ነገር ሰጪ መስሎኝ ነበር፣ ቁልፍ ነው አለችው። ማለትም እሷ በገንዘብን ወንድን አታላ ወደ ራሷ ማድረግና ወንድ ልጅ ምን ያክል ጠንካራ አብርሽ እንደሆነ እዛ ጋር እያሳየች ነው። ነገር ግን ደግሞ አብርሽ ደግሞ ሴት ልጅ በገንዘብ እንደማትገዛው ማሳየት እየፈለገ ነው። ግን የመጨረሻው የዛሬውን ቪዲዮ ያየ ሰው ነው ሩታ ላይ ተጫውተውባን ነው ወላ እነሱ ሄርሜላ ላይ እየተጫወተ ነው። እናንተ ኮሜንት ላይ ዛሬ በጣም አዲስ ነገር አለ፣ በጣም ምርጥ ብትሉት ወሳም ብትሉት ዛሬ መጨረሻ ቪዲዮ አላችሁ። የመጨረሻ ስላችሁ በጣም የሚያስገርም ቪዲዮ ሊለቀቅላችሁ ይችላል። እስኪ ላይክ አድርጉኝ። ሴት ልጅ እንደዚህ ወርዳ ዝቅ ብላ ስታው የሚያናዳችሁ ላይክ አድርጉኝ። እኔ በጣም ነው የምናደደው በነገራችን ላይ ሴት ልጅ ሆምጠጥ ብላ ራሷ የምታስከብር በጣም ደስ ስለሚላይ ማለት ነው። እና ብዙ ጊዜ እስካሁን ድረስ በአንድ አቋም የቆምኩት ሩታን የምታደርገውን ነገር ስለምወድ ነው። ማለትም የሰው ልጅ ምንም ቢሆን ራሱን ከፍ ሲያደርግ የበላይነት ተሰምቶት ብለን አይደለም ማሰብ ያለብን፣ ራሳችንን ስለምንወድ ነው። ለራሷ ዋጋ የምትከፍል ሴት ደግሞ በጣም ደስ ትላለች። እና ልጅ እንኳ ይዛ ህፃን ልጅ እንኳ ይዛ
ለራሷ ያላት ቦታ ሩታ በጣም ከፍ ያለ ስለሆነ ስለዛ እኔ ወደኋላ ብዬ ቪዲዮ መስራቴን አላቆምም ለማለት እፈልጋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችንን አጭር ቪዲዮ ነው የምሰራላችሁ። ዛሬ የሚመጣውን ቪዲዮ በጉጉት የምትጠብቁ ምን አይነት ቪዲዮ ነው? ከሄርሜላ ጋር ምን አይነት ወጣ ገባ አለ? ከሩታ ጋራ እናንተን በስነ ስርዓት ኮሜንት ላይ ፈልጋለሁ። እርግጠኛ ነኝ ዛሬ ቪዲዮ ያበደ ቪዲዮ እንዳለ ሁላችሁም ገምታችኋል። ለምን ያችን ከምሽቱ 4 ሰዓት እመጣለሁ ብላለች፣ እኛይቱም አትሄጂም ብሎ አስቀርቷታል። እዛ ውስጥ ምን እንደሚፈጠርና ምን አይነት ነገሮች እንደሚመጡ መገመት አያቅታችሁም ማለት ነው። አንዳንድ ጊዜ ሀቅ እየተነጋገርን ብንሄድ ለዩቲዩብ ብቻ ብዬ ሀቋን እየደበቅን ብንሄድ ራሳችን በኔ አደምን ተመልካችን ነው የምንበድለውና ዛሬ የሚመጣውን ቪዲዮ እኔ በጉጉት እየጠበቅኩ ነው። ሩታዬ ለማንኛውም ምንም ፊቷ ሳይፈታ ማለት ነው መከዳ መሀላቸው አድርገው ምናምን እንደዛ ታሽከረክሩ ነበረ። በጣም ያንን ብታው ማለት ነው በጣም የሚገርማችሁ አብርሽ የሚሰራው ስራ ሩታን ፈትቻለሁ ብሏል አይደለ? እሷን ዝቅ ለማድረግ የእሷን ማንነት ለማያት ይመስለኛል። እሱ ለራሱ ታሪክ ነው የምታዩት ትማራላችሁ ብሎ የነበረው ቪዲዮ ሩታን እጅ ለማስገባት ምናምን በጣም ብዙ ነገሮች ሞክረዋል፣ ማታ በላይ ማለት ነው። ነገር ግን እሷ እጇን እንኳን እንዲዛ ፍቃደኛ አልነበረችም። ዘወር በል ነው ያለችው። ወግድ አትልከስከስ እያለች ነበር። እና ያ ነገር ምንድነው እሱ እንደዛ ያደረገው ሄርሜላ ለማስቀናት ይሆን? ብቻውን የሩታን ምን አይነት ልብ እንዳላት እሱ ላይ ለማየት አላቅም። እናንተ ኮሜንት ላይ እኔ እንደገባኝ ከሆነ አንዳንድ ጊዜ ለእሷ ስሜት ስለማይጠነቀቅ እሷን ምን አይነት በቪዲዮ ሌላ በውስጥ ሌላ ናት ለእኔ ብሎ ለማዋራት ይሁን። እኔ እንደዛ ነው እንዴ እየገመኩ ያለሁት። እውነት ስህተቱን ተምሮ ወደ እሷ ሊመለስ ነው ብዬ ሙሉ በሙሉ ማውራት አልፈልግም። ለምን ብትሉ እሱ በቃ የሁሉ ነው፣ በቃ የሁሉ ሴት ስለሆነ አብርሽ አቋሙ ትክክለኛ አቋም ስለሌለው ትዳር ላይ ትዳርን መምራትም ስለማይፈልግ ለዛ ነው አንዱ ቤርጎ የሚቀያይረው። ስህተቱን አርሞ ወደ ትዳሩ መግባት አይፈልግም። ለዛ ይመስለኛል ሁሉ ነገሩ ውጭን የሚመርጠው ማለት ነው እንጂ ከሞቀ ቤቱ ማንም አውጥቶት አይደለም። ታውቃላችሁ የሱ ስህተትና የሱ ጥፋት ስለማያረም ሁልጊዜ እዛ ቦታ ስለሆነ እሱ ጋር ተምኖር ብቻ ያን ልጅ ማሳደግ ይሻለኛል ብላ የመረጠችው የሱ ስህተት ነው። እስከ ዛሬ ድረስ ስህተት ማንም ሩታ ላይ የሚፈርድ የለም። ድራማ ነው የሚሰሩት። ነገር ግን ስህተቱ ደግሞ እሱ የበለጠ ዳር ላይ በቃ ከሴቶች ጋር እያሽቃበጠ የእሷን ቤት አስቀምጦ ትዳሩን ቤት አስቀምጦ እሷን እሱ ከማንም ሴት ሲመጣ ብላ እንድትቀበለው ነበረ። አሁን ሄርሜላ እንደዛ ነው። ያን ሄርሜላን ጥሩ ሰው ማድረግ የሚፈልገው እንደፈለገ ሄዶ ሲመጣ ትቀበለዋለች። ወደ ራሷ እንዲሆን ትፈልጋለች። ሩታ ደግሞ ማንም እንዲነካብኝ አልፈልግም። እዚህ ላይ ልዩነታቸውን እያሳያችሁ ነው። በነገራችን ላይ አብርሽ ዝም ብሎ አይደለም ይሄን ቪዲዮ እየቀረጸላችሁ ያላችሁት። ሩታ የራሴ ግሌ ነው፣ ማንም ሰው እንዲስም አልፈልግም፣ እንዲነካካ አልፈልግም። ባሌ ነው የምትለው። ሄርሜላ ደግሞ ፈለገበት ሄዶ ሲመጣ እሷም የሁሉ ስለሆነ ችግር የለባትም። እንደዛን ነገር ነው እያሳየን ያለውና እናንተ የትኛው ይመቻችኋል? የሄርሜላ አቋም ወላ የሩታ አቋም? ኮሜንት ላይ ነው ማለት ነው። እኔ ነብሯን ነው የምመርጠው። ለምን ብትሉ እኔ ለራሴ ባሌን የግሌ የራሴ አድርጌ በፍቅር በአንድነት በመተሳሰብ አምኔ ትዳሬን ገትሬ የማቆም ሴት ስለሆንኩኝ በእንደዛ ነው የማምነው። እኔ እየተለጣጠፈ መጥቶ ፊቴ አይፈታም። እኔ ሀቂቃ ነው የምነግራችሁ።